ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ማንኛውም የፖለቲካ ፓርቲ ድርጅት በምርጫ ለሚያሸንፈው ፓርቲ መልካም ምኞትን የመግለጽና በመተጋገዝ የዲሞክራሲ ባህልን ማዳበር እንደሚገባ አሚኮ ያነጋገራቸው የጎንደር ከተማ ነዋሪዎች ተናገሩ። አዲስ አለማየሁ በጉዳዩ ላይ ተጨማሪ ዘገባ አለው። የዲሞክራሲ ስርዓት ግንባታን ከሚያንጸባርቁ ተግባራት መካከል አንዱ ከምርጫ ማግስት ውጤትን በጸጋ መቀበል ተጠቃሽ ነው። ለዚህም የህዝቡን ውሳኔ በመቀበል በሰለጠነ መንገድ ለጋራ ሀገር በጋራ መስራት ያስፈልጋል። ኢትዮጵያም 7ኛውን ጠቅላላ ምርጫ አድርጋለች። ከምርጫ መጠናቀቅ ጋር ተያይዞ ያነጋገርናቸው የጎንደር ከተማ ነዋሪዎች የተደረገውን የምርጫ ውጤት በጸጋ መቀበል ይገባል ብለዋል። ገብረ መስቀል ገብረ ኪዳን እባላለሁ። የሚመጣውን ውጤት በጸጋ መቀበልና ሀገራችን ሰላም እንድትሆን ሁሉም የበኩሉን አስተዋጽኦ ማድረግ አለበት ብዬ አስባለሁ። እሽመቤት ጸጋው እባላለሁ። ያለውን ነገር በጸጋ መቀበል እውነት ነው ብዬ አስባለሁ። ምክንያቱም ሁላችንም ወደ ዲሞክራሲ ወደ ተምሳሌት ሀገር እየሄድን ስለሆነ ያለውን ነገር በጸጋ መቀበል። ሙልጌታ ለሙ እባላለሁ ከጎንደር። ሁሉም ሰው ቢሆን ሁሉም አካባቢ ሁሉም ተቀናቃኝ ፓርቲ ቢሆንም የምርጫውን ላይ ያለውን ሁኔታ ነገራዊ ባይቱን አውቆ በጸጋ መቀበል ያለበት ብዬ ነው ማስበው። በውጤት አለመስማማት የሚፈጠር ግጭት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቀውስ ያስከትላል ያሉት ነዋሪዎቹ በውጤቱ ላይ ቅሬታ ካለ ግጭት ከመፍጠር ይልቅ በህጋዊ መንገድ መጠየቅ ያስፈልጋል ነው ያሉት። እናም ካለፉት የምርጫ ጊዜያት መልካም ነገር መማር ይገባል። ብልህ ማለት ሁለት ጊዜ እንቅፋት የማይመታ ነውና ከባለፈው የተሻለ እንዲሆን ሁላችንም ሰላም አጽንተን የሰላምን ዋጋ የሰላምን አስፈላጊነት በመረዳት ለተሻለች ኢትዮጵያ ሁሉም ሰው ጥረት ማድረግ አለበት። ከጥፋት የሚያተርፍ ማንም ስለሌለ ሀገራችን ጥሩ ሁኔታ እንድትሆን ሁላችንም የበኩላችን ማድረግ በጸሎት በሙያም በተግባርም ማገዝ ግርግር ከመፍጠር መማር በቃ ከዛ አኳያ መተው ወደ ኋላ ሳይሆን መራመድ ያለብን ወደፊት። ነገራችን ወጣቱን በለው አሁን ብልህ ሆኗል። ብልህ አብሳይ ወጣት ሆኗል። ለምን መሰለህ ያለፈውን አስተምሮት አልፏል። ስለዚህ አሁን ያገኘናት ሰላም በሰላማዊ መንገድ ተቀብለን ሰላማችን በደንብ አዝልቀን እንድንረም እናስበውኛ። አሸናፊው ፖለቲካ ፓርቲ የተሰጠውን ህዝባዊ አደራ በታማኝነት እንዲሰራ፣ ተሸናፊው ደግሞ የህዝቡን ድምጽ በጸጋ በመቀበል ለቀጣዩ ዙር ራሱ ማዘጋጀት እንዳለበትም ነዋሪዎቹ አሳስበዋል። አሸናፊውን ወገን እንኳን ደስ ያለ የማለት ባህል ማዳበር ያስፈልጋልም ብለዋል። ከውጮቹ እንደምናየው መልካሙን የሆነውን ነገር መቀበል፣ መጥፎውን ነገር ማስወገድ። የውጮች በምርጫ ፉክክር ወቅት ውጤቱን በጸጋ ተቀብለው ለተመረጠው እንኳን አደረሰ እንኳን ደስ ያለ አብረን እንሰራለን የሚል ነገር አለ። እኛም የሚመረጠውን በጸጋ ተቀብለን ለሀገራችን ስንል እዛ የሚመረጠው ጋር አብረን አግዘን እንኳን ደስ ያለ ብለን አብረን ማገዝ ብንችል የውጮች ጥሩ ተሞክሮ ካለ መውሰድ፣ አገር በቀል እውቀቶችን ማዳበር እንደዛ ቢሆን ጥሩ ነገር እናያለን ብዬ አስባለሁ። ላሸነፈው ፓርቲ እንኳን ደስ ያለ ብሎ በጸጋ መቀበል፣ ሌላ ምንም ነገር የለም። የፖለቲካ ፓርቲዎች ልዩነቶችን ወደ ጎን በመተው ለህዝብና ለሀገር ጥቅም በጋራ እንዲሰሩም ነዋሪዎቹ ጠይቀዋል። ተቋማዊ አሰራሩን በማዘመን የገቢ አሰባሰብ ሂደቱን ማሻሻል እንደቻለ የጎንደር ከተማ አስተዳደር ገቢዎች መምሪያ አስታወቀ። ተቋሙ የግብር ከፋዩን ጊዜና ሀብት መቆጠብ የሚያስችሉ ተግባራትን እያከናወነ መሆኑንም ገልጸዋል። ማህደር አድማሴ ዝርዝር ዘገባ ይዛለች። ግብርን በዘመናዊ መንገድ መሰብሰብ የአንድ ሀገር ኢኮኖሚ ለማሳደግ ግልጽነትን ለመፍጠርና የአሰራር ብክነትን ለመቀነስ ወሳኝ እርምጃ ነው። በቴክኖሎጂ የታገዘ የግብር አሰባሰብ ስርዓት ግብር ከፋዩ በቤቱ ሆኖ ግዴታውን እንዲወጣ ከማስቻሉም በላይ ለመንግስት የሚገባውን ገቢ ሳይባክን እንዲሰበስብ ይረዳል። አዳዲስ አዋጆችን በመተግበር ግብርን በዘመናዊ መንገድ ለመሰብሰብ በሚያስችል መልኩ ተግባራት እየተከናወኑ መሆኑን ያነጋገርናቸው በጎንደር ከተማ አስተዳደር የማራኪ ክፍለ ከተማ ገቢዎች ጽህፈት ቤት ኃላፊ ካሳሁን መኮንንና የጃንተከል ክፍለ ከተማ ገቢዎች ጽህፈት ቤት ኃላፊ ደሳለኝ ብርሃኑ ይናገራሉ። ግብርን በዘመናዊ ዘዴ ህብረተሰቡ ያለምንም መንገልት ጊዜውን ጉልበቱን ቆጥቦ ባለበት እዛው ተቀምጦ ሳለ በሞባይል ባንኪንግ በሞባይል አድሬስ ይደረግለታል። ግብሩን ያውቃል፣ ይከፍላል። ከፍሎም ወደ ገቢ ተቋሙ መምጣት ሳይጠበቅበት እዛው ስራውን እያከናወነ የሚሰራበት ሁኔታ ተግባራዊ ያደረግንበት ሁኔታ ነው የነበረው። በከተማ ደረጃ በተለይ ከዘመናዊነትን ከማስፈላገር ከኢታስ ጋር በተያያዘ እንደ ክፍለ ከተማ አፈጻጸማችን በተሻለ መንገድ ሁሉም ነጋዴ ሁሉም ሰው ግብሩ የሚከፍልበት አሰራር ተፈጥሯል። በዚህም የተነሳ የግብር ትምህርት ቀድመን ለነጋዴው ትምህርት በመስጠት
ሁሉም ሰው በተባለለት ጊዜ ወደ ገቢዎች ተቋም ሳይመጣ ባንክ ላይ በመሄድ በሚደርሰው ኤስኤምኤስ መሰረት ግብሩን እየከፈለ ይገኛል ማለት ነው። ስለዚህ በዚህ አፈጻጸማችን ደግሞ እንደ ክፍለ ከተማ የተሻለ አፈጻጸም ነው። ተግባራዊ በተደረገው ዘመናዊ የገቢ አሰባሰብ ስርዓት የተሻለ ገቢ መሰብሰብ መቻሉንም ኃላፊዎቹ አንስተዋል። በዚህ ዓመት እቅዱም አድጓል። ወደ 670 ሚሊዮን 508,373 ነው እቅዳችን። እስካሁን በ9 ወር ውስጥ ወደ 295 ሚሊዮን 305,082 ብር የአመቱን እቅድ 44% በ9 ወር ውስጥ 44% የደረስንበት 263 ሚሊዮን 898,091 ብር አቀደን ለመስራት እየተንቀሳቀስን ያለ ነው። በዚህም አፈጻጸማችን 106 ሚሊዮን 992,887 አካባቢ ለመፈጸም ጥረት አድርገናል። የጎንደር ከተማ አስተዳደር ገቢዎች መምሪያ ተቋማዊ አሰራሮችን በማዘመን ያከናወኗቸው ተግባራት ውጤታማ መሆናቸውን የከተማ አስተዳደሩ ገቢዎች መምሪያ ኃላፊ ጥሩያ አትክልት ገልጸዋል። ተቋማዊ አሰራሩን ማሻገር ከተቻለ መተክል መፍጠር ከተቻለ ገቢ መሰብሰብ ቀላል ነው። ተቋሙ ውስጥ የነበሩ መሰረታዊ ችግሮችን በመፍታት የገቢን አሰራር ወደ ተሻለ ደረጃ እንዲሄድ ከማድረግ አኳያ ነው ስንሰራ የቆየ ነው። ተቋሙ የገቢ አሰባሰብ ሂደቱን በማዘመን አዳዲስ ግብር ከፋዮች ማፍራት መቻሉንም ኃላፊው አንስተዋል። የገቢ ውጤታማነትን ስንለካው ከነበሩት አመታት እጅግ በጣም የተሻለ ስኬታማ የሆነበት ሁኔታ አለ። እንግዲህ እንደ ጎንደር ከተማ ታሪክ ይሄ አፈጻጸም የመጀመሪያ ማህበረሰቡ እጅግ በጣም ቴንኪው እያለ ያለበት ሁኔታ አለ። ግብርን ማዘመን ሲባል ቴክኖሎጂን መጠቀም ብቻ ሳይሆን ግብር ከፋዮቹ አገልጋይ ሳይሆኑ ደንበኛ መሆኑን አውቆ በታማኝነት እንዲከፍል ምቹ ሁኔታ መፍጠር መሆኑንም ተመላክቷል። የሕክምና ክትትል በወቅቱ በማድረጋቸው በጤናቸው ላይ የተሻለ ለውጥ ማየታቸውን በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምናቸውን ሲከታተሉ ያገኘናቸው የስኳር ህመም ታካሚዎች ተናገሩ። ለበርካቶች የጤና ጠንቅ እየሆነ የመጣው የስኳር በሽታ ለመከላከል የአኗኗር ዘይቤን ማስተካከል እንደሚገባ በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር በለጠ ሲሳይ ገልጸዋል። ማርታ አዱኛ ዝርዝር ይዛለች። የስኳር በሽታ ሰውነታችን የምንመገበውን ምግብ ወደ ጉልበት የሚቀይርበት ሂደት ሲስተጓጎል የሚከሰት የጤና እክል ነው። በደማችን ውስጥ ያለው የስኳር መጠን ከመጠን በላይ ሲጨምር እንደሚከሰትም የዘርፉ ምሁራን ያስረዳሉ። በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የስኳር በሽታ የህክምና ክትትል ሲያደርጉ ያገኘናቸው ታካሚዎች ህመሙ ሲጀምራቸው የነበራቸውን ምልክት በማንሳት አሁን ያሉበትን ሁኔታ እንዲህ ይገልጻሉ። ዘባደር ቀስቀስ፣ ልብሽ ይጠባሻል፣ ውሃ ስትጠጭ አይጠቅምሽም፣ ሽንት ቢያንስ በቀን 7-8 ይችላል። መርፌውን ከወሰድኩ ግን ደህና ነኝ። እየተስተካከለ በደንብ ተከታትዬ ካስኩት ወዲያ ደህና ነኝ። በሽታን በደንብ መከታተል አመመ ማለት መጥቶ ዶክተር አሳይቶ መድኃኒት መውሰድ። ስሜ ማን አለብሽ መኳንንት። ግፊት ነው መጀመሪያ የጀመረኝ። ከዛ ስለካ ስኳር ታየብሻለኝ። ስኳር እኮ ነው ስሜትም የለውም ነበር ድሮውንም። በመላው ዓለም በስኳር በሽታ የሚጠቁ ሰዎች ቁጥር እየጨመረ መምጣቱን መረጃዎች ያሳያሉ። የስኳር በሽታ አይነቶች በርካታ ቢሆኑም የተለመዱት ግን አይነት 1ና አይነት 2 መሆናቸውን በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር በለጠ ሲሳይ ያነሳሉ። እንደየአይነቱም የተለያዩ ምልክቶች እንዳሉት ገልጸዋል። የስኳር ምልክት ብለን የምንጠራቸው ብዙውን ጊዜ የሚታዩት እነዚህ አይነት 1 የስኳር አይነት ያላቸው የስኳር ታካሚዎች ላይ ነው ማለት ነው። ውሃ መጥማት ሊሆን ይችላል። አፍ መድረቅ፣ አፍ የደረቀ ሊሉ ይችላሉ ታካሚዎች። ቶሎ ሽንት ይለኛል ሊሉ ይችላሉ ታካሚዎች። ባልተለመደ ሁኔታ ሌሊት ላይ ተደጋጋሚ ለሽንት መነሳት ሊኖር ይችላል። የክብደት መቀነስ፣ የድካም ስሜት። አይነት 2 የስኳር ታካሚዎች አስቀድመው ምርመራ ካላረጉ በስተቀር ምልክት ላይ ያሳዩ ይችላል። ጤናማ ያልሆነ የአመጋገብ ስርዓት፣ ሲጋራ ማጨስን ጨምሮ ሌሎች ምክንያቶች ለስኳር በሽታ አጋላጭ መሆናቸውን ዶክተር በለጠ አንስተዋል። የስኳር ህመም በጊዜ ካልታከመ አይነ ስውርነትን ጨምሮ ሌሎች በርካታ የጤና እክሎችን እንደሚያስከትልም ያስረዳሉ። በተለይም ኢንፌክሽን ሲኖር፣ የእንቅርት ጋር የተያያዙ ችግሮች ያላቸው ታካሚዎች ላይ ተያይዞ ሊከሰት ይችላል። አይነት 2 በተለይም ከእርግዝና ጋር ተያይዞ የመጣ የስኳር ካለ የክብደት መጨመር ተያይዞ ሊከሰት ይችላል። ለኩላሊት ድክመት ወደ ግርም ሄዱ ሊሆን ይችላሉ። ወደ ቅንጭላታችን የሚያደርሱ የደም ስሮች ላይ የስብ ክምችት ሊከሰት ይችላል። የደም ስር ጥበት ሊያመጣ ይችላል። ለድንገተኛ የልብ ድካም፣
ለስትሮክ ወይም ደግሞ መጋኛ ለምንለው ሊያጋልጣቸው ይችላል ማለት ነው። የስኳር በሽታን ለመከላከልና ለመቆጣጠር የአኗኗር ዘይቤን ማስተካከልና ቅድመ ምርመራ ማድረግ ወሳኝ ስለመሆኑ ዶክተር በለጠ አስረድተዋል። የስኳር መከላከያ መንገዶቹ ምንድነው? ቀድሞ ስኳር አለ የለም የሚለውን በመለየት እነሱ ላይ መስራት ነው የሚሆነው ማለት ነው። ስለዚህ አመጋገብን በማስተካከል ሊሆን ይችላል፣ አካል ብቃት እንቅስቃሴ በማድረግ ሊሆን ይችላል። ስኳር እንዳለ ከታወቀ ደግሞ ሕክምናውን በመጀመር ሊሆን ይችላል። ለስኳር ህመም ተጋላጭ የሆኑ ሰዎች በአመት አንድ ጊዜ የስኳር ምርመራ ማድረግ ይገባል። የውስጥ ደዌ ስፔሻሊስቱ ምክረ ሀሳብ ነው። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።